ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የጥቅምት 6 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ የግንባር ዕለታዊ ዜናዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ብሎም ዝግጅታችንን ላይክ፣ ሼር ያደርጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁት ቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። የመጀመሪያው ርዕሳችን የግንባር መረጃዎችን ይመለከታል። እንግዲህ በዘመቻ ፋኒት ዓለም ስም ዘመቻ መታወጁ የሚዘነጋ አይደለም። ዘመቻ ፋኒት ዓለም ማለት ሰሞኑን ቆስላ በአብይ አህመድ አገዛዝ አብይ ባሰማራው የገዳ ጦር ከተማረከች በኋላ እጅግ ሰቅጣጭ የሆነ ግፍ ተፈጽሞባት ሕይወቷ ያለፈች ፋኒት ነች እና በእሷ ስም ዘመቻ ተሰይሟል። ይህንንም በተመለከተ ማርቲን ፕሎት የሚከተለውን ሀሳብ አስተላልፏል። A shocking report from the Amara region public outrage after federal forces killed a wounded female Fano fighter. They are captured, shows apparently mutilated. They are said to have cut off her breasts and her hand that bore a tattoo reading Amara. The troops left her body in a crowded public area before she was buried below አጋርቷል ማርቲን ፕሎት። እንግዲህ ቆስላ ከተያዘች በኋላ እህታችን ፋኒት ዓለም ከዛ በኋላ ጡቷን ቆርጠው እጇ ላይ አማራ ነኝ የሚል ታቱ ነበረ። ቆዳዋን ገፈው ነው የጣሏት እና በዓለም ላይ ታይቶ የማይታወቅ ዘግናኝ ግፍ ነው የተፈጸመው። ይህ ጉዳይ የተፈጸመው ደግሞ ፋኖ 16 ቁስለኞችን ለቀይ መስቀል ባስረከበ ማግስት መሆኑ ነው። 1000 ምርኮኞች ፋኖ መዳፍ ውስጥ ያኖራቸው በተረጋገጠ ማግስት ነው አገዛዙ እንዲህ አይነት ግፍ የፈጸመው። ፋኖ 1000 ቁስለኞችን አዳራሽ ውስጥ አስገብቶ እየተንከባከበ ይገኛል። በሌላ መልኩ ደግሞ የአብይ አህመድ ገዳ ጦር አንዲት በቅጡ ያላደገች የ16 ዓመት ልጅ ቆስላ እጁ ላይ ካረፈች በኋላ አሰቃይቶ ጡቷን ቆርጦ ቆዳዋን ገፎ ጥሏታል። በጣም ያሳዝናል። እንኳንም አማራ ሆን ግን እንኳንም ከነዚህ ፍጡራን ያልተፈጠር እንኳንም ሞራል ካለው ሃይማኖት ካለው ግብረገብነት ካለው የአማራ ሕዝብ ተፈጠር። ከነዚህ ግፈኞች ተርታ ከመሰለፍ እንኳን ግፍ ከሚፈጸምበት ህዝብ ተፈጠርን ማለት እወዳለሁ። በነገራችን ላይ ፋኒት ዓለም እንግዲህ ቆስላ በነበረበት ሰዓት ላይ በኢንቦክስ ነው የተላከልኝ እና ላስት ወርድ ወይም ደግሞ የመጨረሻ ኑዛዜ ተብሎ ሊገለጽ የሚችል መልእክት አስተላልፋለች። እኔ አቅሜን አበርክቻ አረፍኩ እንጂ አልሞትኩም። ይብላኝ ቤቱ መጥተው እስኪገድሉት ድረስ በሱስ በስብሶ በየቤቱ ለተቀመጠውና በቁሙ ለሞተው ወጣት የሚል መልእክት አስተላልፋለች። እኔ አቅሜን አበርክቼ አረፍኩ እንጂ አልሞትኩም። እረፍት ነው። አሁን ላይ ለአማራ ሲታገሉ እንደ አማራ ሲታገሉ ኑሮ መሞት እረፍት ነው። የአቅምን አበርክቶ መሞት። ይብላኝ ቤቱ መጥተው እስኪገድሉት ድረስ በሱስ በስብሶ በየቤቱ ለተቀመጠውና በቁሙ ለሞተው ወጣት የሚል መልእክት ማስተላለፏን የሚገልጽ ኢንቦክስ ደርሶኝ በትናንትናው ዕለት አጋርቼ ነበር። እህታችን ነፍሷን ይማርልን፣ ሕያው እናደርጋታለን። ከሌሎች ሰማዕታት ጋር ሕያው እናደርጋታለን። ታሪኳን በደማቁ ጽፈን ምስሏን እናሳምነው ጽጌ በብራና ላይ በደማቁ ስለን ሕያው እናደርጋታለን። አማራ ነኝ ብላ ነው ያረፈችው። ትናንትና አይሻ ሰይድ ስትገደል ሁለተኛ አማራ አልሆንም እያለች ነበር የተገደለችው። ይችኛዋ እህታችን ደግሞ ቆዳዋ ላይ አማራ ነኝ ብላ ማንነቷን ጠቅሳ ነው የሞተችው። በማንነቷ ኮርታ፣ በማንነቷ ተዋግታ፣ ለማንነቷ ተጋድሎ ስታደርግ ጨካኞች እጅ በመግባቷ የተነሳ ሕይወቷን ከፍላለች እና የእህታችንን ነፍስ ይማርልን፣ ሕያው ግን እናደርጋታለን። እነ ይታገስ ጋር እነ ዮሐንስ ጋር እነ ውባንተ ጋር ዘላለማዊ ስሟ የሚጠራ እናደርገዋለን። ሌላው እንግዲህ በዘመቻ ፋኒት ዓለም ስም በተሰየመ ዘመቻ በዛሬው ዕለት ፋኖ ቴዎድሮስስ አፋብሃ ቴዎድሮስስ አዲስ ቅዳምን መቆጣጠሩ ተሰምቷል። አዲስ ቅዳምን በሚቆጣጠርበት ሰዓትም በአካባቢው ባደረገው ተጋድሎ ከፍተኛ ድል መጎናጸፉን ከስፍራ የደረሰ መረጃ ያመለክታል። ዛሬም በፋኒት ዓለም ስም በተሰየመው ዘመቻ በተካሄደ ኦፕሬሽን
120 ሲካተም 50 ስለመቁሰሉ ተሰምቷል። 2 ብሬን፣ 1 ስናይፐር እና 80 ክላሽ ገቢ ማድረጋቸውም እንደዚሁ ቴዎድሮስ ህዝብ ግንኙነት መምሪያ ያወጣው መረጃ ያመለክታል። ስለዚህ አፋብኃ ቴዎድሮስ በዘመቻ ፋኒት ዓለም ስም ባወጀው ዘመቻ አዲስ ቅዳምን ተቆጣጥሯል። በድል ተንበሻፍቷል። ሌላ ኢስት ጎጃም ኮሚኒኬሽን ያወጣው መረጃ ይመለከታል። የእነማይ ወረዳ አስተዳዳሪና የስራና ክህሎት ጽሕፈት ቤት ኃላፊው በዛሬው ዕለት ማለት ነው ከጧቱ 12 ተኩል ከቤቱ ወደ ቢሮ እየሄደ ሳለ በቀኜ ወጣቶች አደረጃጀት በተወሰደበት እርምጃ ሕይወቱን ማጣቱ ተገልጿል። የእርምጃው ምክንያት ደግሞ በእህታችን ላይ የተፈጸመውን ግፍ አስመልክቶ መሆኑን ተሰምቷል። እንደዚህ አይነቱን የገዳ ጦር የሚያገለግለው አገዛዝ ብአዴን ነው። ፋኖ መዳፍ ላይ 1000 ጦር ባለበት ሁኔታ ከቀናት በፊት 16 ቁስለኛ ወደ ሰሜን ወሎ ሄዶ እንዲታከም በተፈቀደበት ሁኔታ እንዲህ አይነት አረመናዊ ድርጊት አንዲት በቅጦ ያላደገች ሕፃን ላይ እንዲፈጸም ያደረገው ብአዴን ነው የሚል ቅሬታ የተሰማቸው የቀኝ አደረጃጀት በወሰደው እርምጃ የእነማይ ወረዳ አስተዳዳሪና የስራና ክህሎት ጽሕፈት ቤት ኃላፊው የህይወት ዋጋ መክፈሉ ተሰምቷል። በቀኝ በኩል የወጣው መረጃ ይሄ እርምጃ ተጠናክሮ ይቀጥላል የሚል መረጃ ነው የወጣው። በነገራችን ላይ ከሁሉም የአፋብኃ እዞች ቴዎድሮስ የሚታወቀው ብአዴኖች ላይ እርምጃ በመውሰድ ነው። ለምሳሌ ያህል ከዚህ በፊት ደጋዳሞት ላይ የተከሰተውን የምትዘነጉት አይደለም። በተለያዩ ቦታዎች የብአዴን አመራሮች ላይ እርምጃ በመውሰድ ቴዎድሮስ ይታወቃል። ሌላ ከዚሁ ጋር በተያያዘ ዜና አሳምነው አጼ ያዕቆብ 1ኛ ኮር ጃማ ቻይና ካምፕ ውስጥ የነበረውን የአገዛዙ ሰራዊት ላይ እርምጃ ወስዶ አንጨቆረር ከተማን መቆጣጠሩ በፎቶና በቪዲዮ ተደግፎ ወጥቷል። አሳምነው አሁን ላይ ወደ እንቅስቃሴ በመግባቱ የተነሳ ሰፊ ወደሆነ እንቅስቃሴ በመግባቱ የተነሳ ባለፈው ረሃቤልን ይዞ ነበረ። ዛሬ ደግሞ ማታ ሌሊት ላይ ማለት ነው አጼ ያዕቆብ 1ኛ ኮር ጀማ ቻይና ካምፕ የነበረውን የአገዛዙ ሰራዊት ላይ እርምጃ ወስዶ አንጨቆረርን መቆጣጠሩ ተሰምቷል። በተረፈ ግን ዘመቻ ፋኒት ዓለም ተጠናክሮ የሚቀጥል መሆኑን ከቴዎድሮስ እዝ የወጣው መረጃ ያመለክታል። ሁለተኛው መልካም ዜና ጎንደር በአፋብኃና አፋሕድ መካከል የተደረገውን ስምምነት ይመለከታል። ትናንትና መደበኛ ፕሮግራማችንን ባለመስራታችን የተነሳ ይህን ርዕስ ሳናቀርብ ቀርተናል እና ጎንደር በአፋብኃና አፋሕድ መካከል በተደረገ ስምምነት ከዚህ በኋላ እርስ በርስ አንታኮስም የሚል ስምምነት ላይ መድረሳቸውን የደረሰ መረጃ ያመለክታል። ይሁንና የጎንደር ሕዝብ ጥያቄ ግን ከዚህም ያለፈ ነው። የጎንደር ሕዝብ እርስ በርስ አንታኮስም ከማለት ባለፈ ተመሳሳይ አይነት ጠላት፣ ተመሳሳይ አይነት የትግል ምክንያት፣ ተመሳሳይ አይነት ማንነት ያላችሁ ስለሆናችሁ አብራችሁ መታገል ይገባችኋል በማለት የጎንደር ሕዝብ ጫና እያደረገ መሆኑን የደረሰ መረጃ ያመለክታል። እርስ በርስ አንታኮስም፣ ከዚህ በኋላ አንዳችን ላይ ጥቃት አንሰነዝርም ከማለት ባለፈ ተመሳሳይ ጠላት አጋጥሞናል፣ ተመሳሳይ የትግል ምክንያት ይዘናል፣ ተመሳሳይ ማንነት አለን፣ በማንነታችን እየተጠቃን ነው ብላችሁ ወደ ትግል ከገባችሁ በኋላ እርስ በርስ አንታኮስም የሚል ሰበር ዜና ማቅረብ በራሱ ህዝብን የሚያዋርድ ነው። ከዚህ ያለፈ ነገር ይጠበቃል፣ አብሮ መታገል ያስፈልጋል የሚል ግፊት እያደረገ መሆኑን የደረሰ መረጃ ያመለክታል። መጀመሪያ ሶሻል ሚዲያ ላይ የነበረው ፈንጠዝያ አብረው ለመስራት ተስማሙ ከሚል አስተሳሰብ የመነጨ ነበር። በእርግጥም ሌላውም አማራ ስምምነቱ አንታኮስም የሚል መሆኑን ቢረዳ ሀዘን እንደሚሰማው ጥርጥር የለውም። በደስታ ፈንታ ሀዘን ይሰማዋል። ፋኖ ነን ብሎ ወደ ትግል የገባ በአማራነታችን እየተጠቃን እየተሳደርን ነው፣ የተለያዩ ጠላቶችን እያመጣ አንድ ጊዜ ከክልሉ ውጭ ያለውን አንድ ጊዜ በክልሉ ያለውን አማራ እያወደመ ነው በሚል ምክንያት ወደ ትግል የገባ ኃይል እርስ በርስ እስከ መታኮስ ደርሶ አልታኮስም ከስንት ሽምግልና በኋላ ማለት ነው። በነገራችን ላይ ከቀናት በፊት እስከ ሳምንታት በፊት በሁለቱ በአፋብኃና አፋሕድ መካከል በተደረገ ውጊያ ቀላል ያልሆነ ጉዳት ደርሷል እና ያንን ጉዳት ማስቀረታቸው የሚበረታታ ቢሆንም ግን የጎንደር ሕዝብ እንዳለውም አማራውም እንደሚፈልገው ከዛ ያለፈ ስምምነት ያስፈልጋል። በእኔ እምነት ከዚህ በፊት በተደጋጋሚ እንደተናገርኩት አፋሕድ ውስጥ ያለው ተዋጊ ችግር የለበትም። ከአፋብኃ የተለየ አይደለም። ችግር ያለው አመራሩ ላይ
ጎንደርም ላይ ሸዋም ላይ በተወሰነ መልኩ ስትመጡ የብአዴን አርበኞች የብአዴን ባንዳዎች በአርበኛ ስም ሰርገው በመግባታቸው የተነሳ ጦሩን ጠፍንገው ይዘውት ነው። ባለፈው ምስራቅ አማራ ቀጠና ላይ ምኒልክ ዕዝ ስኬታማ ኦፕሬሽን ማካሄድ የቻለው በቅርቡ ደግሞ ዛሬም እንደዚሁ ማለት ነው ቴዎድሮስ ዕዝ ስኬታማ ኦፕሬሽን እያካሄደ ያለው አፋሕድ በአካባቢው ባለመኖሩ የተነሳ ነው። ጠፍንጎ የሚይዝ እና የሚያባትል የአፋሕድ አደረጃጀት በአካባቢው ባለመኖሩ የተነሳ ነው። ያው የኮሎኔሉን አቅም የምታውቁት ስለሆነ ማለት ነው። ኮሎኔሉ እና ማስረሻ ሰጤ አብረው እየተንቀሳቀሱ ነው። ቁጥራቸው በጣም አናሳ ነው። የሚመሩት ጦር አሁን ላይ ጠባቂ ተብሎ ሊገለጽ የሚችል ነው። የእነሱ ጉዳይ ያለቀለን ነው። በተረፈ ጎንደርም ላይ እንደዚሁ ነው። ጎንደር ላይ ለብአዴን የሚያገለግል ሴል በመኖሩ የተነሳ ለማንነታቸው ሊታገሉ የገቡ ፋኖች አፋሕድ ውስጥ ገብተው ተጠፍንገው ይዘዋል። እሱም ብቻ አይደለም፣ አፋሕድ ጋር እንዲታኮስ አፋብኃ ጋር እንዲታኮስ እያደረጉ ሲያጠፋፉን ነበር። እሱ መቆሙ ይበረታታል። ይሁንና አሁንም ከዛ ያለፈ እንቅስቃሴ ያስፈልጋል። ግጭቱን በውይይት ከመፍታት ባለፈ አብሮ ለመስራት መዘጋጀት ግድ ይላል። በነገራችን ላይ በተለያዩ ጊዜያት አፋሕድን በተመለከተ ያለኝን ግምገማ ማቀርበው ሌላ ኢንቴንሽን ስላለኝ አይደለም። ጫና ሊደረግባቸው ይገባል። በሀሳብ ሊመቱ ይገባል። አስተሳሰባቸውን ለህዝብ በማሳወቅ ከህዝብ መነጠልና ወደ ትክክለኛ መስመር እንዲመጡ ማድረግ ይገባል ከሚል አስተሳሰብ ነው እና ተስተካክሎ ነገሮች ወደ ትክክለኛ መስመር ሲመጡ በአፋሕድና በአፋብኃ መካከል የመስመር የዓላማ የመዳረሻ ልዩነት ካልሆነ በስተቀር የማንነት ልዩነት የለም። ስለዚህ ከዛ መስመር አፈንግጠው ወደ ትክክለኛ መስመር ሲመጡ ጠለስ ሚዲያም ማሳየ ደርቤም ድጋፉን ከመግለጽ ባለፈ ወደ አንድነት የመጣን ኃይል ለመሰነጣጠቅ መቼም ቢሆን ቃላት አያባክንም። መቼም ማለት ነው። የተከፋፈለ ኃይል ግን መከፋፈሉ ብቻ ሳይሆን አንዱ በትክክለኛ መስመር ሲሰማራ ሌላኛው በመጥፎ ጎዳና ትግሉን በሚያከሽፍ ጎዳና ከተሰማራ እዛ ላይ ሐሳብን መሰረት ያደረገ ትችት በመሰንዘር ማስተካከል ያስፈልጋል ከሚል ኢንቴንሽን መሆኑን እንድትረዱልኝ ይፈልጋሉ። ሌላው እንግዲህ በከሰብ ወቅት ሰብል በሚሰበሰብበት ወቅት ሰሜኑን ማውደም ያስፈልጋል የሚል ተልዕኮ የተሰጠው የገዳ ጦር አማራን ብቻ ሳይሆን ትግራይንም ኤርትራንም የሚያሰጋ እንቅስቃሴ ያደረገ መሆኑ ይታወቃል። ባለፈው ለምሳሌ በኢቲቪ በፋና አንድ የወታደራዊ አመራር መጥቶ መድረክ ላይ ንግግር አድርጎ ነበር። የሰንደቅ ዓላማ ቀን እናከብራለን በሚሉበት ሰዓት ላይ ሰንደቅ ዓላማውን ያዋረዱት ሰንደቅ ዓላማ አልባ አገር የፈጠሩ ሰዎች በሰንደቅ ዓላማ የሚነግዱባት ቀን ላይ ወደ መድረክ የወጣው ኮሎኔል ነገሮችን ብልሽሽት አድርጓቸው ወርዷል። ያም የተናገረው ንግግር ከዩቲዩብም ከፌስቡክም እንዲወርድ ተደርጓል። የሆነው የባህር በር ባለቤትነት አጀንዳችንን እንደ ኃጢአት የቆጠረው ሻዕቢያና ጋሻ ጃግሬው የግብፅ መንግስት በአሁኑ ጊዜ በዓለም አቀፍ ደረጃ የተጎናጸፍናቸውን የዲፕሎማሲያዊ ድሎች ለማክሸፍ እንደ ፈረስ የሚጋልቧቸውን ባንዳዎች በማሰማራት ላይ ይገኛሉ። ለዚህም ደግሞ እንደ ህወሓት፣ ኦነግ ሸኔና ጽንፈኛው ቡድን የመሳሰሉ የውስጥ ተከፋይ ባንዳዎች ከታሪካዊ ጠላቶቻችን ጋር ትስስር በመፍጠር ኢትዮጵያን እየወጉ ያሉ ጸረ ሰላም ኃይሎች መሆናቸውን መገንዘብ ያስፈልጋል። ለመሆኑም እነዚህ የውስጥ ባንዳዎችና የውጭ ታሪካዊ ጠላቶቻችን ተቀናጅተው በሀገራችን ደህንነት በሉዓላዊነታችንና ብሔራዊ ጥቅማችን ላይ ያነጣጠረ አደጋና ስጋት የመፍጠር ዓላማን ያነገቡ በመሆናቸው የዘንድሮውን የሰንደቅ ዓላማ ቀን የምናከብረው እነዚህን ኃይሎች ዳግም ለሀገራችን ስጋት ወደማይሆኑበት ደረጃ እንደሰማችሁት እንግዲህ ወታደራዊ አመራሩ ይልማ መርዳሳ ባለበት መድረክ ላይ በአየር ኃይል ግቢ በተከበረው የሰንደቅ ዓላማ በዓል ላይ የተናገረው ንግግር ምንድነው? የውጭ ኃይል ተላላኪ የሆኑ እንደ ወያኔ ሸኔና ሌሎች ጽንፈኛ ቡድኖች ላይ ማያዳግም እርምጃ እንወስዳለን እንደመሰሳቸዋለን በማለት ነው የተናገረው። መጨረሻውን ቆርጬው ነው እንጂ እንደመሰሳቸዋለን የሚል መልእክት ነው ያስተላለፈው። ፋኖን በስም ሳይጠራ ጽንፈኛ ቡድኖች፣ አንዳንድ ጽንፈኛ ቡድኖች ብሎ ሊጠራው የቻለው ለፋኖ ያላቸው ግምት ዝቅ ያለ ስለሆነ እንዳይመስላችሁ አይደለም። በብልጽግና ሰፈር ዘንድ ቁጥር 1 ፕራዮሪቲ የሚሰጠው ኢትዮጵያ ውስጥ ካሉ አማጽያን መካከል ፋኖ ነው፣ አፋብኃ ነው። ጌታዬ ይሄ ሊካድ የማይችል ነው። የነ ኤርሚያስ ለገሰን የነ ሲሳይ አጌናን የብልጽግና ልሳን የሆኑ ሚዲያዎችን ተከታተል።
ቁጥር አንድ ስጋት ፋኖ ነው። አብይ አህመድን የሚመዘምዘው ቁጥር አንድ ጸጸት አማራ ጋር ለምን ወደ ጠብ ገባው፣ አማራን ለምን ወረርኩ የሚል ጸጸት ነው፣ የጥፋተኝነት ስሜት ነው። ምክንያቱም አማራን ከወረረ በኋላ ስኬት ርቆታል። በየአቅጣጫው መቅበዝበዝ ሆኗል። ኢኮኖሚያዊ አደጋው ፈጦ መጥቷል። ሊደብቁት የማይችል በፕሮስፔሪቲ ጎስፕል ሊሸፈን የማይችል አደጋ እየመጣ ነው። እሱም በተመለከተ ያስኩ ፕሮግራም አለ እመጣበታለሁ። እና አንዳንድ ጽንፈኛ ቡድኖች ብሎ የጠራው ፋኖን ዝቅ አድርጎ ለማሳየት ቢሆንም እውነቱ ግን እንደዛ አይደለም። የብልጽግና ቁጥር አንድ ስጋት ፋኖ ነው። መጀመሪያ ባንዳን እንመታለን ከዛ ወደ ባዳ እንሸጋግራለን የሚለው ዘመቻቸው ላይ ምንም እንኳ ባንዳ በኢትዮጵያ ውስጥ ዋነኛው ባንዳ ብልጽግና ቢሆንም ሌላው አርበኛ ቢሆንም ቁጥር አንድ ለመምታት ያቀዱት ማንን ነው? ፋኖን ነው። ከፋኖ በኋላስ ወደ ትግራይ መሻገር ነው እቅዳቸው። ከዛ ከተሳካላቸው ወደ ኤርትራ መሄድ ነው። ግን አይሳካላቸው። አብይ አህመድ በመጀመሪያ አማራ ክልልን ሲወር የአማራ ልዩ ኃይልን ትጥቅ አስፈትቶ ፋኖን አስሮና መጥቶ ከዛ ወልቃይትን ለትግራይ ሰጥቶ ከትግራይ ጦር ጋር በመተባበር ወደ አስመራ ሊገሰግስ ነበር እቅዱ። ያንን እቅዱን አከሸፉበት እንጂ። ይህም በተመለከተ አንድ ፋኖ ባለፈው የሚገርም ማብራሪያ ሲሰጥ ነበር። ማህበረሰቡን ሰብስቦ የሚገርም ማብራሪያ ሲሰጥ ነበረ። ብርጋዴር ጄኔራል አሳምነው ጽጌን 2011 ዓ.ም አብይ አህመድ እና አምባቸው መኮንን የአማራ ምሁራኖች ገሎ እርስ በርስ ተጋደሉ ብሎ ሴራ ሰራብን። ሽመልስ አብዲሳ ምን አለን? አባይ ማዶ ተሻግረን ቁማሩን በልተናል ብሎናል አላለም? ብሎናል እኮ ነግሮናል እኮ። አባይ ማዶ ተሻግረን ቁማሩን በልተናል ያለና እነ ብርጋዴር ጄኔራል አሳምነው ጽጌና እና አምባቸው መኮንን ሲገሉ ነበር። የአማራ ህዝብ ግን አልነቃም ነበር። 9 ጊዜ በላጎ ምሽግን ሞክሮ በሞርተር በመድፍ በዙ በዱረን በታንክ ያልቻለውን ለምስራቅ አማራ ፋኖ አንድ ቀን ተሰጠው። መስከረም 15 ቀን 2015 ዓ.ም በላጎ ምሽግ ላይ ምን ተሰራ እና አሸናፊ አለሙ ምን ሰሩ ብለህ ጠይቅ። በላጎ ምሽግ ሲሰበር ለ6 ሰዓት ነበር የፈጀው። መከላከያ 9 ጊዜ ያልቻለው በ6 ሰዓት ውስጥ ግን የተሰዋብን የአማራ የቁርጥ ቀን ልጅ አሳረኛው ፋኖ 9 ነበር። በላጎ ምሽግ ሲሰበር እና አሸናፊ አለሙ እነ ሲላምላክ ደጉ ሲቀሩባት እዛች ተራራ ላይ 9 ሰው ተሰውቶብን በመከላከያ ሰራዊት 9 ጊዜ ተሞክሮ ፋኖ እንዴት በ6 ሰዓት ይሰብረዋል። የኔን ስም ወስዳውብኛልና በላቸው ብሎ ለ105ኛ ኮማንዶዎች አብይ አህመድና ምርኮኛው ብርሃኑ ጁላ ትእዛዝ አውርደው ከጀርባችን ተመትተን 104 ሬሳ 143 ቁስለኛ ይዘን ወጣን። በመከላከያ ሰራዊት የአማራ ህዝብ ልታውቀው ይገባሃል። ይሄን መስከረም 23 ቀን ራያን ነፃ ወጣን። ከዛ በኋላ ምን አደረገን? እነዚህ ለአምላክ ደጉ ቤተሰቦች ጥቁራቸውን ሳይገፉ የናሸናፊ አለሙ ቤተሰቦች ጥቁራቸውን ሳይገፉ የ104ቱ ቤተሰቦች ሀዘናቸውን ሳይረሱ የ143 ቁስለኞች ሕክምና ሳያደርጉ አብይ አህመድ ምን አለ? ትጥቅ ፍቱ አለ። ትጥቅ መፍታት ነበረብን አልነበረብንም አይደል? እና የአብይ አህመድ እቅድ ያ ቢሆንም አማራ ምድር ላይ ጦሩን ካስገባ በኋላ ግን እየሰመጠ ቀርቶበታል። አሸንፎ ይመለሳል ተብሎ ሲታሰብ እዛው እየሰመጠ ቀርቶበታል። ስለዚህ አሁንም ቢሆን ከዛ ያለፈ ስኬት ያስመዘግባል ተብሎ አይታሰብም። እንደዚህ አይነት ገዳ ጦር አስገብተ በጭካኔ በአረመኔነት የተሞላ ገዳ ጦር አስገብተ አማራን ልታሸንፍ አትችልም። ስነ ምግባር ያለው የተሻለ ኃይል መሆኑን ማሳየት የሚችል ኃይል በማስገባት ነው አማራን ልታሸንፍ የምትችለው። ስርዓት ያለው በመመሪያ በደንብ የሚመራ በህግ የሚመራ ሰራዊት በማስገባት የተሻለ ሆነ በመገኘት ነው። ከዛ ውጭ ግን እንደ ፋኒት ዓለም ያሉ ለጋዎችን ቆዳዋን ገፈህ ጡቷን ቆርጠህ እነዛ 16ኛው 15ኛው ክፍለ ዘመን መንገድ ዳር በመጣል የመጨረሻ አማራ እንዲቆጣ ተደርገዋል እንጂ አማራ ድምፁን አጥፍቶ ቤት ውስጥ ቂጣው እንዳላምጥ ልታደርገው አችልም። አሁን የአማራ ህዝብ በጣም ተቆጥቷል፣ በጣም በስጭቶታል። በዚች ታዳጊ ላይ በተፈጸመው ግፍ መላው አማራ ከመጠን በላይ አዝኗል። በብስጭትም ፋኖዎችን እየደገፈ እንደሚገኝ በተለይ ደግሞ ቴዎድሮስን እየደገፈ እንደሚገኝ የጎጃም አማራ የደረሰ መረጃ ያመለክታል። ባለፈው ያ ዜና በተነበበ ማግስት 1000 ምርኮኛ ብሬ ወዳጆ እያንጋጋ ከወሰደ በኋላ ለቀይ መስቀል ጥሪ ሲያደርግ ተሰማ። ይሄኛው አረመኔ በህግ የማይመራ አሁንም ከሉባ አስተሳሰብ ያልተላቀቀው ኃይል ግን
አንድ ሕፃን ከእጁ ብትገባ ጡቷን ቆርጦ ቆዳዋን ገፎ ሊጥላት ችሏል። ይሄ በተጨባጭ የተረጋገጠ ነው። ስለዚህ ወታደራዊ አመራሩ እንዳለው ከፋኖ በማስከተል እቅዱ ግን ወደ ትግራይ ነው። ትግራይንም ለመውረር በሶስት አቅጣጫ ወታደራዊ ማስጠጋት ስራ ተሰርቷል። አዲስ አበባ ላይ ያለው አንድ ክፍለ ጦር ብቻ ነው። ከዛ ውጭ አዋሽ አርባ ላይ አንድ ክፍለ ጦር ቀርቷል። ከዛ ውጭ ኢትዮጵያ ያላት ጦር በሙሉ አሁን ላይ ሰሜን ኢትዮጵያ ገብቷል። አገዛዙ ትግራይን በሶስት አቅጣጫ ከመክበብ ባለፈም የ2018 ዓ.ም በጀት እንዳይለቀቅ ማድረጉ ተሰምቷል። ነዳጅ፣ መድኃኒት ወደ ትግራይ ክልል እንዳይገባ እገዳ ጥሏል። ስለዚህ ኦፊሻሊ ጦርነቱ ተጀምሯል ማለት ነው። ትግራይ ላይ አመፅ ተጠናክሮ ቀጥሏል። የወታደሮች አመፅ ተጠናክሮ ቀጥሏል። በነገራችን ላይ ይህም በተመለከተ የብልጽግና አክቲቪስቶች፣ ሚዲያዎች ሲያራግቡት እያየን ነው። ትግራይ በዚህ ልትኮሩ ይገባል። ኢትዮጵያ ውስጥ ካሉ ክልሎች መካከል ወታደሮችም ሲቪሎችም ሰላማዊ ሰልፍ የሚወጡበት ክልል ቢኖር ትግራይ ክልል ነው። ዛሬ የቲዲኤፍ ሰራዊት ተብሎ ትግራይ ክልል ሰልፍ የሚወጣው ሰራዊት በኢትዮጵያ ምድር ላይ ሰልፍ ለማድረግ የሞከረ ቢሆን ኖሮ በአብይ አህመድ ጥይት ተበልቶ ተረሽኖ ነበር። ይሄኔ ሁሉንም በጅምላ ገሏቸው ነበር። ከዚህ በፊት ራሱ ባሰናዳው ድራማ ቤተ መንግስት እንዲሄዱ ካደረገ በኋላ መፈንቅለ መንግስት ለማድረግ ሞከሩ ብሎ እነዛን ኮማንዶዎች እንደበላቸው የሚዘነጋ አይደለም እና ትግራይ በዚህ ልኮራ ይገባል። ትግራይም ላይ እንደዚሁ በሶስት አቅጣጫ ጥቃት ለመሰንዘር የተወሰነ ሰራዊት ማስቀመጡ ተሰምቷል። ሌላው ዛሬ ሌሊት ኤርትራ ከባድ መሳሪያ ወደ ኢትዮጵያ ስትተኩስ ነበር የሚል መረጃ ደርሶናል። ዛሬ ሌሊት ከኤርትራ በኩል ከባድ መሳሪያ ወደ ኢትዮጵያ ሲተኮስ የነበረ ቢሆንም አብይ አህመድ ግን የአጸፋ መልስ አይሞከርም የሚል ትዕዛዝ አስተላልፏል። አቅሙን የሚያውቀው ክልሎችን ከማውደም ከማክሰም የዘለለ ህልም የሌለው ጠቅላይ ሚኒስትር አጸፋ እንዳይሰጥ የሚል ትዕዛዝ ማስተላለፉን ሰምተናል። ከኤርትራ በኩል ግን ከባድ መሳሪያ ወደ ኢትዮጵያ ሲተኮስ ማደሩ በተጨባጭ የተረጋገጠ መረጃ ነው እና ከትግራይና ከአማራ ምን ይጠበቃል? በሳይበርም በምድርም ላለመጥፋት ትብብር ያስፈልጋል። ላለመጥፋት ሳይበር ላይ መናበብ የሚጠይቅ ጊዜ ላይ ነው ያለ ነው። በሶሻል ሚዲያ ራሱን የቻለ ጥቃት ተፈጽሟል። በትናንትናው ዕለት የትግራይ ልጆች፣ የአማራ ልጆች፣ የአማራ ፋኖች፣ የትግራይ ቲዲኤፍ አሁን ላይ ትብብር የሚጠይቅበት ጊዜ ፍጥጥ ብሎ መጥቷል። በገዳ ጦር እንጥፋ ወይስ ራሳችንን ተከላክለን ህልውናችንን እናስቀጥል በሚለው ጉዳይ ላይ በግልጽ መነጋገር የሚጠይቅ ጊዜ መጥቷል። አብይ አህመድ አይታችሁ ከሆነ ወረራ የሚፈጽመው ሁልጊዜ እርሻ በሚታረስበት ወይም ደግሞ በሚታጨድበት በሚሰበሰብበት ጊዜ ነው። ሁሌም ቢሆን ሰሜኑ ላይ ጥቃት የሚከፍተው አዲስ ዘመቻ የሚያውጀው ሰብል በሚሰበሰብበት እርሻ በሚታረስበት ጊዜ ነው። አምና በተመሳሳይ ጊዜ ላይ አማራ ክልል ላይ ዘመቻ አውጆ ነበር። አርሶ አደሩ ሰብል በሚሰበሰብበት ሰዓት ላይ በድሮን እየወቁ እያጨዱ እያለ ማሳቸው ውስጥ እንዲራግፉ ሲያደርጋቸው ነበር። በተመሳሳይ መልኩ ዘንድሮም ዘመቻ አውጇል። ቀጣይ አማራ ላይ የሚሰነዘረው ዱላ ቀጣይ ትግራይ ላይ የሚያርፍ ነው። በአንድ ወቅት ትግራይን የደበደቡ ድሮኖች ዛሬ አማራን እየደበደቡ እንዳሉ ሁሉ ዛሬ አማራ ክልል ውስጥ የገባው ሰራዊት አማራን ማጥፋት ፋኖን ማጥፋት ከተቻለው ቀጣይ ወደ ትግራይ መሸጋገሩ የሚቀር አይደለም። ቀጣዩ ርዕስ አብይ አህመድ የመራው ኦፕሬሽን ይላል። አብይ አህመድ በቀጥታ የመራው ኦፕሬሽን ተብሎ የደረሰን መረጃ ወደ እናንተ የምናደርስ ይሆናል። ባለፈው አቶ ገዱን በማስመሰል በኤአይ የተሰራው ፎቶ ወይም ምስል እንዲለጠፍ በወርቁ ጋሸና በኩል ያደረገው ጠቅላይ ሚኒስትር፣ በነገራችን ላይ የአቶ ገዱን ፎቶ እንዲለጠፍ ትዕዛዝ ያስተላለፈው አብይ አህመድ መሆኑ ተረጋግጧል። ፎቶ ደግሞ ያሰራው ወርቁ ጋሸና መሆኑ ተሰምቷል እና በዚህ ልክ ወርደዋል። ብልጽግና በዚህ ልክ ተንኮታኩቷል። የገዱ አንዳርጋቸውን የፓርኪንግ ሰራተኛ አድርጎ በኤአይ የተሰራ ምስል በማቅረብ የኢትዮጵያ ሕዝብ ወይም የአማራ ሕዝብ ለአቶ ገዱ ያለውን ስሜት ማንኮታኮት ይቻላል ብለው የሚያስቡ ደናቁርቶች ናቸው ስልጣን ላይ የተቀመጡት። ያንን ያደረገው አብይ አህመድ በትናንትናው ዕለት ደግሞ በኢትዮጵያውያን ላይ በአማራውያን ላይ የሳይበር ጥቃት ፈጽሟል። በርካታ አካውንቶች እንዲቀጡ አድርጓል። ይህን ጨምሮ ወደ 240 ምናምን ሺህ ተከታይ ያለው የፌስቡክ አካውንት አለኝ 117 ሺህ ያለውን ሻዶባን አስጠርገውታል። ትናንት ደግሞ በ4 ፖስት ነው ያስቀጡኝ። እነዛ ሁሉ ፖስቶች ግን አንዳቸውም የሚያስቀጡ አልነበረም። የተደራጀ ኦርጋናይዝድ ግሩፕ ሪፖርት እንዲያደርግ በማድረግ
ትናንትና ያልተቀጣ የአማራ አካውንት የለም። ያልተቀጣ ብዙ ተከታይ ያላቸው እና መረጃ የሚያደርሱ አካውንቶች በሙሉ በትናንትናው ዕለት ተቀጥተዋል። የነ ሙሉጌታ አንበርብር ጭራሽ ሙሉ ለሙሉ እንዲዘጋ ተደርጓል። ይህም በተመለከተ የደረሰ መረጃ እንደዚህ ይላል። ወንድማችን በዛብህ ነው መረጃውን ያመጣው። አብይ አህመድ ራሱ በመራው የኤአይ ሮቦቲክ ፌክ አካውንት የአማራ የሳይበር ታጋዮች ላይ ያነጣጠረ የ30 ደቂቃ የፌስቡክ አድሚንን የማጨናነቅ ዘመቻ አከናውነዋል ይላል። አድሚኑም በተመሳሳይ ሰዓት ሪፖርት ሲደረግ ለጊዜውም ቢሆን ለማጣራት በሚል የተወሰኑ አካውንቶችን ሪስትሪክት አድርጓል። ዛሬ ከሰዓት ጀምሮ የታገዱት ይለቀቃሉ ይላል። ይህን እንግዲህ አብረን የምናየው ነው የሚሆነው። እስካሁን ድረስ የኔ አካውንት አልተለቀቀም። የሚገርማችሁ ደግሞ እኮ እስከዛሬ ስትቀጡ ዲስአግሪ ወይም አግሪ ብላችሁ መልስ የምትሰጡበት መጠይቅ ይመጣላችሁ ነበረ። ማትስማሙ ከሆነ ምክንያቱም ታስቀምጣላችሁ። የጣሳችሁት የኮሚኒቲ ጋይድላይን አለመኖሩን በመግለጽ ፖስቶቹ እንዲመለሱ ታደርጋላችሁ። እኔ ከዚህ በፊት ከ30 በላይ ፖስት አስወርደውብኝ የተሳሳተ ኦርጋናይዝድ ግሩፕ ሪፖርት ባደረገው መሰረት እና ያጠፋው ፖስቱ የትኛውንም የፌስቡክ ኮሚኒቲ ጋይድላይን አይጥስም ብዬ ይግባኝ አቅርቤ የጠፉትን ፖስቶች እንዲመለሱ አድርጌያለሁኝ። ቅጣቱም እንዲነሳ ማድረግ ትችላለሁ። ትናንትና ግን ቅሬታችሁን ማቅረብ የምችሉበት ኦፕሽን አልነበረም። ቀጥታ ስትገቡ በማያስቀጣው ተቀጥቶ ነው ራሳችሁን የምታገኙት። ስለዚህ ምንድነው የሚለው የወጣው መረጃ ዛሬ ከሰዓት ጀምሮ የታገዱት ይለቀቃሉ ይላል። የአሁኑ ዘመቻ ለየት የሚያደርገው የመከላከያ ሰራዊት የሳይበር ዋርፌር ውስጥ ሜጀር ጀነራል ማዕረግ ያለው ኦፊሰርም የተሳተፈበት መሆኑ ነው። መከላከያ የመሬቱ አልሳካ ሲለው ወደ በሳይበር ተከስቷል። በዚህ ሂደት ግለሰቦች ተለይተዋል። የአማራ ብሔር ብቻ ቀጠና ጂኦግራፊ ተለይቷል ይላል። ሪፖርት የሚደረግባቸው ልጥፎች፣ ፖስቶች ተመርጠው በኤአይ ሲስተም ሪፖርት እንዲሁም የብልጽግና መዋቅር ባሉ አካውንቶች በተመሳሳይ ሰዓት እንዲከናወን ተደርጓል። 60 ሺህ የሳይበር ሚኒሻውን ተጠቅሞ ማለት ነው። በመጨረሻ ግን ሪፖርት የተደረገባቸው በርካታ የብልጽግና ፌክ አካውንትስ እና ሮቦቲክ ጄኔሬትድ አካውንቶች ፌስቡክ እየዘገበባቸው እንደሆነ ተረጋግጧል። ያንን ሪፖርት የሚያደርጉት ፌክ አካውንትና ሮቦቲክ ጄኔሬትድ አካውንቶች መሆናቸው ስለተረጋገጠ አሁን ላይ ፌስቡክ እነሱ ላይ እርምጃ እየወሰደ ይገኛል ይላል የወጣው መረጃ። በተረፈ ግን ትናንትና በሐሰት ሪፖርት በርካታ አካውንቶች እንዲጠፉ ተደርገዋል፣ እንዲዘጉ ተደርገዋል እና ሪስትሪክት እንዲደረጉ ሆኗል። ስለዚህ የአማራ ልጆች መጠንቀቅ አለባቸው። በተለይ ደግሞ የምርኮ ፎቶ የምርኮ ፎቶ ስትለጥፉ ያንን ደስታ ከገለጻችሁ በኋላ አካውንታችሁን ለማጣት ወስናችሁ መሆን አለበት። ፌስቡክ ላይ መጻፍ ከመጀመራችሁ በፊት የሚያስቀጣና የማያስቀጣውን ለይታችሁ ማወቅ ያስፈልጋል። በተረፈ እኔም የተቀጣሁት በእኔ ስህተት አይደለም። በአንድ ጊዜ 60 ሺህ ሰው ሪፖርት ሲያደርግ 60 ሺህ ሰው ይሳሳታል ብሎ ስለማያምን ፌስቡክ ፖስቱን ያወርዳል፣ ቅጣት ይጥላል። ግን እስከዛሬ ደግሞ ይግባኝ የምትጠይቁበት ፎርማት ስለሚሰጣችሁ ይግባኝ ጠይቃችሁ ቅጣቱም እንዲነሳ ፖስቱም እንዲመለስ ማድረግ ትችሉ ነበር። ትናንት ግን ያንን ኦፕሽን ማግኘት አልተቻለም። ስለዚህ በዚህ ጉዳይ መስራት ያስፈልጋል። በውጭ ሀገር በአሜሪካ ያላችሁ ወገኖች ሜታ ካምፓኒ ሄዳችሁ ኮሚኒኬት ማድረግ አለባችሁ። አማራን ድምፅ አልባ በማድረግ አሁን ላይ አካውንቶችን በሙሉ አገዛዙ አማራ ሕዝብ ላይ የሚፈጽመውን ጭፍጨፋ የሚፈጽመውን ጥቃት የሚዘግቡ አካውንቶችን ከጥቅም ውጭ በማድረግ ገዳ ጦሩን አስገብቶ ህዝባችንን ክልላችንን ሊያዋድም ነው ዝግጅቱ። መረጃውን በማፈን መርዶውን በማፈን አማራውን አስገብቶ እምሽክ ለማድረግ ነው። አማራውን ለማጥፋት የተወጠነ ውጥን ነው። ስለዚህ ይህም በመረዳት ለሜታ ሪፖርት ማድረግ አለባችሁ። በውጭ ያላችሁ ሰዎች ሰልፍ ልታደርጉ ይገባል። እኔ አንዱ የተቀጣሁበት ውስጥ ቀጣይ ሳምንት መሰለኝ በዋሽንግተን ሰልፍ ተጠርቷል። ያንን የሰልፍ ጥሪ ማስታወቂያውን ለጥፌ ነበር። በዛ ነው የተቀጣሁት። ዴሞንስትሬሽን የሚካሄድ ዴሞንስትሬሽን አለ። ቀኑን ቦታውን የሚጠቅስ ፖስት አጋርቼ ነበር። በሱ ነው ፌስቡክ የቀጠኝ። ስለዚህ ይሄ አላግባብ እየተፈጸመ ያለ ቅጣት ነው። የፌስቡክ ኮሚኒቲ ጋይድላይንን ራሱ ካምፓኒው እየሻረው ነው እና ይሄንን በማሳወቅ አማራ ህዝብ ላይ የሚፈጸመው የዘር ማጥፋት ጭፍጨፋ ላይ ሜታ ተሳታፊ የሆነ መሆኑን በግልጽ ልነግሩት ይገባል።
ቀጣዩ ርዕስ በብልጽግና ዘንድ ያለውን መከፋፈል ይመለከታል። በተለይም በአደኖች በኦህዴዶች ዘንድ በስጋትና በጥርጣሬ የሚታዩ ሆነዋል። ከወያኔም ጋር አብረው ሊሰሩ ይችላሉ፣ ከፋኖም ጋር አብረው ሊሰሩ ይችላሉ በሚል ጥርጣሬ አብይ አህመድ እየሰለላቸው መሆኑ ተሰምቷል። አብይ አህመድ የፓርቲውን አመራሮች ጭምር የማያምን የብልጽግናን ሰላዮች ጭምር የሚሰልል ሰው ሆኗል። ከዚህ ጋር በተያያዘ ጀዋር አንድ ፖስት አጋርቷል። የማይተማመኑ ባልደረቦች በየወንዙ ይማማላሉ ይላል ተረቱ። ሰሞኑን በየክልሉ የነበሩና በየኤምባሲዎች ተመድበው ያሉ የብሔራዊ መረጃና ደህንነት ኒስ ኦፊሰሮች ለስብሰባ ተጠርተው ነበር ይላል። ታዲያ ለዚህ ስብሰባ መወያያ የተዘጋጀውን ጽሑፍ በእጃቸው ተሰጥቷቸው እንዲያነቡ ስላልታመኑ በድምፅ ወይም ኦዲዮ ተቀርቶ እንዲያዳምጡት ተደረገ ይላል። ደህንነቶቹም ለ8 ሰዓት ተኩል ያክል እያንቀላፉ አዳራሽ ውስጥ ቁጭ ብለው ማዳመጥ ግድ ሆነባቸው። አንድ መንግስት የራሱን ሰላዮች እንኳን የመወያያ ጽሑፍን አንብበው ምስጢር ሊይዙ እንደማይችሉ ከጠረጠረ ማንን ሊያምን ይችላል? በማለት አንድ ፖስት አጋርቶ ነበር። ሌላው ፋሲሌን ዓለም ያወጣው መረጃ ነው። ፋሲሌን ዓለም ባወጣው መረጃ ሰሞኑን በብልጽግና ውስጥ ትርምስ መፈጠሩን ጽፌ ነበር ይላል። በፓርቲው ውስጥ የመናገር ነጻነት የለም፣ ውይይት የሚባል ነገር አይካሄድም። በአጠቃላይ የውስጥ ዲሞክራሲ ሞቷል። የሀገራችን ህልውና አሳሳቢ ደረጃ ላይ ስለደረሰ የውይይት አጀንዳ ይከፈት። ሁሌ ውሸት መጽሐፍ ሰለቸን ያሉ አባላት እየተዛተባቸው ነው። ከትናንት ጀምሮ ደግሞ ማነው ይህን መረጃ የሚያወጣው የሚል ምርመራ ተጀምሯል። የአንዳንዶችም የስልክና የፌስቡክ አካውንት ለመጥለፍ እየተሞከረ ነው። አብዛኛው የአማራ ብልጽግና አባላት ኢላማ ተደርገዋል። አትታመኑም፣ ለቃችሁ ሂዱ፣ ከውስጡ ናችሁ ከምትገዘግዙን በግልጽ ፋኖን ተቀላቀሉ እየተባሉ ነው። ትርምስና አፈናው ተጠናክሮ ቀጥሏል ይላል። የብልጽግና አመራር ትርምስ ቀጥሏል። ከወር በፊት ሁሉም አመራር የስልክ ቁጥሩንና የማህበራዊ ሚዲያ አካውንቱን ከታች ባለው ቅጽ ላይ እንዲሞላ ተጠይቆ ነበር። አሁን መረጃ የሚያሾልከውን ሰው ለመያዝ ጥረቱ ቀጥሏል የሚል መረጃ አጋርቷል። ቅጹንም ጭምር ማለት ነው። እና በትናንትናው ዕለት ሂሩት ካሳው የብአዴን ተላላኪ የሆነችው ሂሩት ካሳው እንደ ኦሮሞ ሴቶች መልበስ የጀመረችው አፋን ኦሮሞ ትምህርት ቤት ገብታ በመማር ላይ የምትገኘው ሂሩት ካሳው የዋትሳፕ አካውንቱ መጠለፉ ተገልጿል። እሷም ባጋራችው ፖስት የዋትሳፕ አካውንቴ ስለተጠለፈ የሚላኩት መልእክቶች የኔ አለመሆኑን እወቁልኝ በማለት ትናንትና ፖስት አጋርታ ነበር። ያንን የዋትሳፕ አካውንት ደግሞ የጠለፈው አብይ አህመድ ነው። ሀክ ያደረገው አብይ አህመድ ነው። ስለዚህ በብልጽግና ውስጥ ያለው ክፍፍልና ለመተማመን ተጠናክሮ ቀጥሏል። ብአዴኖች ከፋኖ ጋር ብቻ ሳይሆን ከወያኔ ጋር አብራችሁ እየሰራችሁ ነው ተብለው ከውስጡ ናችሁ ከምትገዘግዙን ብትወጡ ይሻላል በማለት የማሸማቀቅ ስራ እየተሰራባቸው ነው። የስለላ ስራ እየተሰራባቸው ነው። ሌላውን ተውትና ፕሬዝዳንት ታዬ አጽቀሥላሴ የቀድሞ ጠባቂዎቹ ተነስተው በአብይ አህመድ አማካኝነት ሌሎች ጠባቂ ተመድበውለታል። ታዬ አጽቀሥላሴ ኮሚኒኬሽን ከየትኛውም አካል ጋር የሚያደርገው ከውጭም ከውስጥ ጋር ካሉ ሰዎች ማለት ነው በተጠለፈ ስልክ ነው። መጠለፉንም ራሱ ታዬ አጽቀሥላሴ ያውቃል ነው የሚባለው። ታዬ ማለት እንግዲህ ከፕሬዝዳንት ሳህለወርቅ ጋር ስታወዳድሩት በጣም የወረደ ፕሬዝዳንት ተብሎ ሊገለጽ የሚችል ነው። በአጎብዳጅነት ህመም የተለከፈ ዳንኤል ክብረትን የእሱ አምሳያ የሆነ ሰው ነው። በሪፖርት ሲያቀርበውን ለፓርላማ ሰምታችኋል። ጭራሽ ኢትዮጵያ ውስጥ ከሚኖር ግለሰብ የሚጠበቅ አይደለም። እንኳን ከፕሬዝዳንት ይቅርና ከኢትዮጵያ ውስጥ ከሚኖር አንድ ግለሰብ የሚጠበቅ ንግግር አይደለም ሲያደርግ የነበረው። በአማራ ምድር ላይ የሚካሄደውን ጦርነት፣ በኢትዮጵያ ምድር ላይ የሚካሄደውን ጦርነት ሳህለወርቅ ታወግዝ ነበረ። ይሄኛው ግን አቅም አለን፣ በቂ በጠመንጃ ችግሩን መፍታት እንችላለን። ይሁንና ግን በጠመንጃ እስካሁን የፈሰሰው ደም ስለሚበቃ እስኪ በሰላማዊ መንገድ ችግሩን ለመፍታት ጥረት ይደረጋል ምናምን እያለ ሲናገር ነበር። ኢኮኖሚውንም ፖለቲካውንም በሪፖርቱ ያቀረበበት መንገድ ብዙዎቹን ሲያስገርም ነበር እና ታዬ አጽቀሥላሴም ስልካቸው ከተጠለፉ አብይ አህመድ በመደባቸው ጠባቂዎች ከሚጠበቁ ሰዎች መካከል አንዱ መሆኑ ታውቋል። በተረፈ ብአዴኖች ግን በፋኖ ብቻ ሳይሆን ከፋኖ በላይ አሁን ላይ እየፈሩ ያሉት በአብይ አህመድ የሚፈጸመውን ጥቃት ነው። ፋኖ ከሚፈጽማባቸው ጥቃት ይልቅ በኦህዴድ የሚፈጸምባቸው ጥፋት እንዳያጠፋቸው መርበድበድ ጀምረዋል ይላል። አንዳንዶቹም ከሀገር ለመውጣት ጥረት እያደረጉ ነው። አብዛኞቻቸው ቤተሰቦቻቸውን ከሀገር እንዳወጡ የደረሰ መረጃ ያመለክታል። በተረፈ የዛሬ ዝግጅት ይህን ይመስል ነበር።
አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንን ላይክ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱላለሁ። በስቲከር ለሚያደርጉት ድጋፍ እነ ሁሴኑ ነጌቾ ናስኒን አመሰግናለሁ። የጠለስ ሚዲያን ሞዴሬተሮች ሜምበሮች በሙሉ ማመስገን እወዳለሁ። ሰላም ሁኑልኝ።